እነዚህ አወዛጋቢ ቦታ ያሉት አስተዳደሮች ጊዜ አስተዳደሮች በሙሉ ይፈርሳሉ ብለው አንድ ውዝግብ አስነስተው ነበር። ማንኝ የሚለው ነገር የራሳቸው መብትን እንዲህ ነኝ ብሎ ዲፋይ ራሳቸውን ማድረግ ህገ መንግስታዊ መብት እንደሆነ እዛ አካባቢ ያለው የወልቃይትን በተመለከተ የተያዘውን አቋም ከሳቸው ንግግር በአንድምታ መልክ እንወስዳለን ማለት ነው። ጀነራል ታደሰ መጡና ምንም ወዛጋቢ የሚባል ነገር የለም፣ አከራካሪ የሚባል ነገር የለም፣ ይሄ የትግራይ ግዛት ያንን እዛ አካባቢ የተፈጠሩ የፖለቲካ ትርምስ እንደ መልካም አጋጣሚ ተጠቅሞ መረበሻ ሊጀምረው ለምንድን ነው? እሱ ራሱ በደንብ መመርመር አለበት። ለምን ቆመ፣ ይሄን ችግር እንዴት መፍታት ይቻላል የሚለውን ነገር ሲያመጡ አይታይም። የሚገርም ነገር ማለት ነው። ተወረናል የሚሉት የነ ኮሎኔል ደመቀ ማንነት አስመላሽ ኮሚቴ እንግዲህ በዋነኛነት የሚያቀነቅነውን አጀንዳ ገዝተውታል። እሺ መንግስት በጀት ሲከለክልስ ምንድነው ቀጥሎ ሊመጣ የሚችለው? እንዲህ በመግለጫ በጀት ማስለቀቅ ይቻላል? እርሳቸው ብልጽግናም ሆነው ይሄ የትግራይ ሉዓላዊ ግዛት ጠበቃ ሆነው በአደባባይ ሲታዩ ነበር። የበጀቱ ቀን ነው ወይ ኢትዮጵያ አካል የምትሆነው? የበጀቱ ቀን ነው ወይ ከፌደራል መንግስት ጋር ተነጋግሬ እንደምሰራ እንትን የምትሆነው? ቦታን በማግበስበስ ቦታን በመውሰድ የተቀለሰ ብሔረተኝነት ነው። መዋቅሩ ውስጥ ራሱ ችግር ባለበት ወደ መዋቅሩ የሚገባ አዲስ አካል ማምጣት ይቻላል ወይ? ወልቃይትና ራያ ይካሄድ የሚል ውሳኔ ሲወሰንም ራያ እኮ መከላከያ ካልገባ ራሱ መካሄድ አይችልም። ራሱ ራያ ምክንያቱም መከላከያ ወጥቷል። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የቆላና መስኖ ሚኒስቴር የሆኑ ዶክተር አብርሃም በላይ የወልቃይት ህዝብ አማራን ካለ መብቱ ነው፣ ዋና ጉዳይ የህወሓት ኃይል ጽንፈኛ ህወሓት ኃይል የጠሉና የጽንፈኛውን ህወሓት ኃይልን የወደዱ መካከል የተፈጠረው ንትርክ ነው እንጂ ሌላ ንትርክ የለም፣ የወልቃይት ህዝብ ተወሪር ያለው ወራሪ ዳግም አይምጣ የሚል ሐሳብ ነው ያለው በማለት በይፋ የወልቃይት የአማራነት ጥያቄን ተቀበሉ። ይህን በስፋት እናያለን። በሁለተኛነት ደረጃ ፑቲን ወደ ኢትዮጵያ ደወሉና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፊ ውይይት አደረጉ። ይህ ውይይት በዋነኝነት ደረጃ የቀጠናው ሁኔታ እንደዚሁም ደግሞ የአረብ እስራኤል ሁኔታ እንደሆነ ምንጮች እየገለጹ ነው የሚገኙት። ለምንድን ነው ፑቲን የደወሉት? የፑቲን ብቻ አይደለም። ከዚህ በፊት ትላልቅ የዓለም መሪዎች ወደ ኢትዮጵያ እየመጡ ነው፣ እየደወሉ ነው። ኢትዮጵያ ምንድን ነው እዚህ አይን ውስጥ እንዲገባ ያደረጋት? ሚናውን ከፍ እንድል ያደረጋት ነገር ምንድን ነው? ተፈላጊነቷ ለምንድን ነው በዚህ ደረጃ ከፍ ያለው የሚለውን ጉዳይ በስፋት የምናየው ይሆናል። በሶስተኝነት ደረጃ ኔታንያሁን አልሞቱም ስትል እስራኤል መግለጫ ሰጠች። አልሞቱም ምን አመጣ? ተጎርቶ ነበር ወይ ኔታንያሁን የሚለውን ጉዳይ በስፋት እናያለን። እንደዚሁም ደግሞ የትራምፕ አግዙኝ ማለትና የአሜሪካ ወታደር በእግረኛ ኢራን ውስጥ ለመግባት ዝግጅቱ መጨረሱንም በሰፊው የምናየው ይሆናል። ለሚቀጥሉ 30 ደቂቃ እኔና ባልደረባዬ ደረጀ መር ከእናንተ ጋር እንቆያለን። እናንተም ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ይሄ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩን ጠይቃችኋለን። ደረጀ እንኳን በደህና መጣ። እንኳን ደህና ቆየኝ አማን። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ዛሬ ከበድ ያሉ መረጃዎች ናቸው ያሉት። እንግዲህ የመጀመሪያው መረጃ ሀገር ውስጥ ነው ያለው። ከሀገር ውስጥም ደግሞ ለየት የሚያደርገው ከዚህ በፊት የህወሓት ካድሬ ነበሩ፣ በህወሓት ዘመን አመራሩ ነው ያገለገሉ፣ በህወሓት ፖለቲካ ተጸንጽሶ ያደጉና በህወሓት ፖለቲካ የጎለመሱ የትግራዩ ሰውዬ ዶክተር አብርሃም በላይ ወልቃይትን በተመለከተ እየጎመዘዘን ቢሆን እውነታውን ቁጭ አደረጉት። ምንድን ነው ያሉት ዶክተር አብርሃም በላይ? ወልቃይት አማራን ካለ መብቱ ነው። ጉዳዩ አሁን ያለው የመሬት ቆርሶ መስጠት አለመስጠት ጉዳይ አይደለም። ዜጎች እዛ አካባቢ ያሉ ዜጎች ጽንፈኛውን ህወሓትን ዳግም አናይም። ይሄ ጽንፈኛ ህወሓት ከዚህ በፊት ጎርቶናል፣ ንብረታችንን ዘርፈዋል፣ ወሮናል፣ ዳግም በአይነታችን ማየት አንፈልግም የሚል ጥያቄ ነው ያለው እንጂ ነዋሪውን የወልቃይት ነዋሪ የሆነውን ማንኛውንም ኢትዮጵያዊ ተፈናቅሎ ትግራይ ክልል ያለውን ትግራውያንን አናይም አላሉ። ይሄ ነው እውነታው። ይሄን ደግሞ መዋጣ አለብን የሚል መከራከሪያ መጀመሪያ የትግራይ ሊቃን ሐሳብን በዚህ ደረጃ ያመጣ ያለ አይመስለኝም። ይሄን እውነትን ይዞ መጡ። በአንጻሩ በህወሓት በኩል ያለው አሉ
ህወሓት ካልመጣ ጽንፈኛ ህወሓት ካላስተዳደረን መኖር አንፈልግም እዛ አካባቢ መኖር የምንፈልገው ጽንፈኛ ህወሓት ብቻ ሲኖር ነው የሚል ፍላጎት ያለውና ፖለቲካ ነው ያለው እንጂ እዚያ አትኑር እዛ አትኑር የሚል ነገር የለም። ዜጎች ደግሞ ማንኝ የሚለው ነገር የራሳቸው መብትን እንዲህ ነኝ ብሎ ዲፋይ ራሳቸውን ማድረግ ህገ መንግስታዊ መብት እንደሆነ እንግዲህ አርሚ 70 የሚባለው ከሱዳን በራሱ ፍቃድ ወደ ኢትዮጵያ ገብቶ ታድሶ ወሰደውን ምርቃት ዝግጅት ላይ እንግዲህ ንግግር ባደረጉበት ሰዓት ነው እንግዲህ ዶክተር አብርሃም በላይ ይሄን ጉዳይ ያነሱት። እንዳው ሂደቱንም ስናይ ምናልባት አርሚ 70 በዚህ ደረጃ ለምንድነው የህወሓትን አጀንዳ እንግዲህ በዋነኝነት አስፈጻሚ ይሆናል ተብሎ ከውጭ ከሱዳን በሚያገኘው እገዛ ወደ ወልቃይትም ሰብሮ ይገባል ተብሎ ሲጠበቅ የነበረው የአርሚ 70 ነው። ከዛ ውስጥ ግን ተሸርሽሮ አይ አላስፈላጊ አይደለም ይሄ ጦርነት በማለት የመጣ ነው። እንግዲህ እዚህ መጣ ምናልባት በህወሓት በኩል የሚባለው አይ የለም ይሄ የህወሓት ሰራዊትም የአርሚ 70 አባልም አይደለም ዝም ብሎ ከየትም ሰብስቦ አምጥቶ አርሚ 70 ነው የሚባል ስም የተሰጠው ነው ምን ነገር ነው መከራከሪያ የሚያነሱት። በመንግስት በኩል ግን ይኸውና ይውልኝ በአደባባዩ እነዚህ ሰዎች የአርሚ 70 አባል የነበሩ ሰዎች አሁን ለሰላም ፍላጎት ስላሳዩ እጃቸውን ሰጥቶ ስልጣናቸው ወስዶ ወደ ማህበረሰብ ሊቀላቀሉ ነው የሚል ነገር በዚህ መድረክ ላይ ነው። እንግዲህ ሁለት ነገር ነው ያለው። አንድ አርሚ 70 ለምንድን ነው መሸርሸር የጀመረው ብሎ ነገር መታየት አለበት። ሁለተኛውና ግን ቬሪ ኢምፖርታንቱ ነገር ምንድነው የዶክተር አብርሃም በላይ በዚህ ደረጃ ሽግሽግ የፖለቲካ ሽግሽጉ እንዴት ሊፈጠር ቻለ የሚለው ነገር ሲዚ ላይ ሐሳብ ካለ ሐሳብ ጨምር። እሺ ያማን አመሰግናለሁ። እንዳልከው እንግዲህ በትግራይ ልሂቃን ደረጃ በአደባባይ እንዲህ ስለ ወልቃይት በይፋ ሲነገር ለመጀመሪያ ጊዜ ነው። እንደውም አብዛኞቹ የትግራይ ልሂቃን ከትግራይ ህዝብ ጋር እንደተቆራኙ ወይም የትግራይ ህዝብ መሰረታዊ የሆነ ድጋፍ እንዳላቸው ማረጋገጫቸው በወልቃይት ላይ የሚያራምዱት የፖለቲካ ትርክት ነው። በቃ ወልቃይት የትግራይ ሉዓላዊ ግዛት ነው የምትለው የሁሉም መጫወቻ ካርድ ነች እና እሷን ካርድ ከጣለ አንድ የትግራይ ልሂቃን በቃ ከትግራይ ህዝብ ጋር እንደተፋታ አይነት ይቆጥራል። እና እኔ ትልቅ እጥፋት ነው ይመስለኝ። እርሳቸው እንደውም ትዝ ካለ የመከላከያ ሚኒስትር በነበሩበት ጊዜ እነዚህ አወዛጋቢ ቦታ ያሉት አስተዳደሮች ጊዜ አስተዳደሮች በሙሉ ይፈርሳሉ ብለው አንድ ውዝግብ አስነስተው ነበር። ከዛ ሲነሱ ነው የተወሰነ መቀዛቀዝ የተፈጠረው እና ይሄ መናገራቸው በትግራይ ልሂቃን ደረጃ እንደ ትልቅ እርምጃ የሚወሰድ ነው። አንድ ይሄ ነው። ሁለተኛ 4 ኪሎ እንግዲህ ዋናው የፌዴራል መንግስቱ ውሳኔ ሰጪው እዛ አካባቢ ያለውንም አጠቃላይ ቴምፖ ወልቃይትን በተመለከተ ያለውን ቴምፖንም በተወሰነ ደረጃ ያው ሹክ ይለናል። እርሳቸው ዝም ብሎ እንደግለሰብ አታያቸውም፣ ትልቅ ባለስልጣን ናቸው። ስለዚህ ፌዴራል መንግስቱ አካባቢ ያሉ ባለስልጣን ስለሆኑ እዛ አካባቢ ያለው የወልቃይትን በተመለከተ የተያዘውን አቋም ከእሳቸው ንግግር በአንድምታ መልክ እንወስዳለን ማለት ነው እና ይሄ እንግዲህ ለወልቃይት ማህበረሰብ ትልቅ የምስራች ነው። እንደውም ይሄ አሁን የሚመጣው ምርጫ በብዙ መልኩ ያው ምርጫው ብዙ ችግር አለበት ይባላል። ነገር ግን ለወልቃይት ህዝብ በተለየ መልኩ የሆነ ሌጋል ቅቡልነት እንዲኖረውና ወደፊት ወደ ህጋዊ ማዕቀፍ ውስጥ እንዲገባ ራሱ እንደ ዳግም ልደት ሲቆጥሩት አይቻለሁ የወልቃይት አካባቢ ያሉት ልሂቃን ማለት ነው እና ከዛ አይፈረድባቸውም። ነገር ግን አሁን እንዳልከው ይሄ ራያ አካባቢ ያለውንም እንግዲህ አቶ ዶክተር አብርሃም በላይ አቋማቸውን አስተጋብተዋል። ግብረ መልሱ ምን ሊሆን ይችላል ነው የሚሉት። እንግዲህ ግብረ መልሱ ምን አይነት ነው? እንግዲህ አጠገባቸው ያሉት ጌታቸው ረዳ የሚያራምዱት የፖለቲካ አቋም አለ ወልቃይትን በተመለከተ እንደምታውቀው። ሌሎችም ደቡብ ፌዴራል መንግስቱ አካባቢ የቀረቡ የትግራይ ልሂቃን የሚያራምዱት የፖለቲካ አቋም አለ እና ከነርሱ ጋርስ በምን ያህል መልኩ ነው ስምምነት የሚኖረው? ይሄ የእሳቸው አቋም የሚለው ነገር በደንብ መታየት አለበት። ከተናገሩት ንግግር ውስጥ በደንብ ትኩረት የሚስበው ተወረናል ይላሉ አለ እርሳቸው። እንግዲህ ይሄ በደንብ እንግዲህ መበተን አለበት። ዝም ብሎ ሲምፕል ተርሚኖሎጂ አይደለም፣ ውስጡ ብዙ ሎድድ የሆነ ነገር አለ። ማለት ተወረናል ማለት እንግዲህ የወልቃይት ኢንዲጂነስ የሆነው ማህበረሰብ ምንድነው የሚለው እዛ አካባቢ የትግራይ ነፃ አውጪ ግንባር ወደዛ አካባቢ የመጣው ትነግር የሚሉት በአማርኛ ወደዛ የመጣው በ1972-73 አካባቢ ነው። ከዛ በኋላ ነው እንግዲህ መጠነ ሰፊ የሆነ ሰብአዊና ቁሳዊ ኪሳራ ሲያደርስ የነበረው እዛ አካባቢ እና ተወረናል የሚሉት የነ ኮሎኔል ደመቀ ማንነት አስመላሽ ኮሚቴ እንግዲህ በዋነኛነት የሚያቀነቅነውን አጀንዳ ገዝተውታል። ያን ገዙት ማለት እንግዲህ ኢንዲጂነስ የሆነ ማህበረሰብ እንዳለ ቲፒኤልኤፍ ያን አካባቢ በወረራ እንደያዘ ይሄ ክሌምም ደግሞ በደንብ ቅቡልነት ያለው ነው። ምርጫቸው አማራ ከሆነ አማራነት ሊከበርላቸው ይገባል የሚለው የዶክተር አብርሃም በላይ አቋም በብዙ የትግራይ ብሔረተኞች ዘንድ ድንጋጤ ይፈጥራል።
በእርግጥ እርሳቸው ያው እንግዲህ ብልጽግና ስለሆኑ ከዚህ ቀደም እነሱ ኮርነር አድርገዋቸው ነበር። ነገር ግን እርሳቸው ብልጽግናም ሆነው ይሄ የትግራይ ሉዓላዊ ግዛት ጠበቃ ሆነው በአደባባይ ሲታዩ ነበረ። ልክ የቲፒኤልኤፍ ኃይሎች እንደሚሉት የትግራይ ሉዓላዊ ግዛትን በትግርኛ በሚሰጡት መግለጫ ኢንተርቪው ልክ ቲፒኤልኤፍ እንደሚያራምዱት ትርክት አይነት ትርክት ሲያራምዱ ነበር። ያ ምንድነው? ሽሚያ ነው። እንግዲህ ያው ትግራይ ብሔረተኝነት የተቀለሰው ቲፒኤልኤፍ የፈጠረው ትግራይ ብሔረተኝነት በዋነኛነት እነዚህ አወዛጋቢ ወይም ደግሞ በኃይል የተነጠቁ ቦታዎችን መሰረት ያደረገ ብሔረተኝነት ነው። የሬዲኔቲዝም ይሉታል በእንግሊዝኛ። ቦታን መሰረት ያደረገ ብሔረተኝነት፣ ቦታን በማግበስበስ ቦታን በመውሰድ የተቀለሰ ብሔረተኝነት ነው እና ከዛ አንጻር እርሳቸው ከቲፒኤልኤፍ ጋር ከነበረው ሽሚያ አንጻር ወልቃይትና ራያ አካባቢ ያለውን አቋማቸውን ለስለስ አድርገው ሲያራምዱ ነበር። አሁን ያለው እንግዲህ የአቋም መለሳለስ በእርግጥ ብዙ ይበል የሚያስብለው ምናልባት የአማራና የትግራይ ህዝብ ራሱ ቁጭ ብሎ በጠረጴዛ ዙሪያ ችግሩን ለመፍታት በወልቃይትና ራያ መካከል ያለውን ችግር ለመፍታት ያለውን እድልም ብሩህ የሚያደርግ ይመስለኛል። አዎ እንግዲህ ዋናው ነገር ምንድነው? እስከዚህ በፊትም ሲባል ወደ ነበረው ነገር ነው አሁን እየመጣ ያለው ነገር ምንድነው? አንድ ህዝብ ነኝ ብሎ ራሱን ዲፋይን ካረገ አይደለም አትልም አይደለም አይባልም። ይሄ ነው የዲሞክራሲ የመጨረሻው እንትን መጨረሻ ላይ ፍትህ የምታገኝበት በዚህ ነው ብለን ከታሰበ ለምንድን ነው ወደዚህ መመጣት አለበት? ለምንድን ነው ይሄን ማንፈቅዶ ህዝቡ እንዲወስን ለምን አይደረግም? አቅላለሁ የሚለው ነገር እስከሄድ ድረስ የሚለው ጉዳይ ነበር። እንግዲህ ይሄንን ነው አሁን ዶክተር አብርሃም በላይም ይሄንን ወደዚህ ሲስተም መጡ ይመስለኛል። ህዝቡ ነኝ ካለ አንተ ማን አይደለህም ልትል የሚችልበት መንገድ ነኝ ካለ መብቱም እንደሆነ ሊታወቅ ይገባል። ይህ በእንዲህ እንዳለ እንግዲህ ጀነራል ታደሰ ደግሞ ብቅ አሉና ከዛ ምንድነው ያሉት? እንዳውም እሳቸው አይደል አንዱ ፈራሚ ነበሩ። እሳቸው የእንትን ፈራሚ ናቸው። እዚህ የኬንያው ስምምነት ነው ፈረሙት። እና አቶ ጌታቸው ፈርሞ መጡ ቦታ ላይ አወዛጋቢ በሚል ነገር ነው ተስማምቶ የመጡት። ወልቃይት ራያ ጠለምትን ጉዳይ ጀነራል ታደሰ መጡና ምንም አወዛጋቢ የሚባል ነገር የለም፣ አከራካሪ የሚባል ነገር የለም፣ ይሄ የትግራይ ግዛት ነው። አከራካሪ ሆን ተብሎ የተፈጠረ የትግራይን ለማሳነስ የተከደበት የተሰጠምጣ ስልት ነው እንጂ አከራካሪ የሚባል ነገር የለም የሚል ነገር ነው ይዘው መጡት። እንግዲህ ይሄ ትዝብቱ ነው። ግለሰብ ትልቅ ሰው ናቸው። ትላንትና ጓደኞቻቸው ፕሪቶሪያ ላይ አከራካሪ ብሎ የፈረመውን አሁን እንዳው ምን የሚባል ነገር ነው መጥቶ በሚዲያ ላይ አይ እንደዚህ የሚባል ነገር እኮ የለም የሚል ነገር ሲያመጡ ይረሳል ብሎ ነው ወይስ ለራሳቸው ራሱ አንደርስታንዲንግ ግምት የሚያሰጥበት ሁኔታ ነው መጣው? ይሁንና ምንድነው ያሉ እሳቸው ከዚህ በኋላ የምንሰጠው ነገር ሳይሆን የምንቀበል ቦታ ነው የሚኖረን ነው የሚሉት። ጭራሽ ሌላ የሚቀበሉት አለ። ቀላል ነገር አይደለም። ባይዞ አክቹአሊ እንዳልከው እንዴት ነው ከዚህ በፊት የተቀበሉት የሚለውን ነገር እንግዲህ ስትወጣ ግጫውን እንግዲህ ፈርሞ የሰጡት እንትና ናቸው ገዱ። አሁንም እነዚህ ሰዎች የሚያልሙት አማራን የሚመራው የነሱ ምስለኔ የሚባል ኃይል መጥቶ እዛ ቦታ ተቀምጦ ያኔ የሚወስዱ ቦታ የጠበቁ ነው ያሉት እንጂ መቼም በስምምነት ወይ እኩል ትከሻ ኖሮ ማንም ሊሰጥ የሚችል መሬት የለም አይደል? ስለዚህ እነሱ አሁንም እያመዙ እያሰቡ እያለሙ ያሉት ኢትዮጵያን መልሶ ስልጣኑን ሲቆጣጠሩ መልሶ ደግሞ አማራ ክልል ደግሞ ምስለኔ ሲሾሙ እንግዲህ አናውቀው ያ ምስለኔ ማን እንደሆነ። ቤኒሻንጉልንም ክሌም ያደርጋሉ ታውቃለህ አይደል? እነሱማ አንድ ካርታ ወጥቷል ነበር። አዎ እዛ ዳሴ ግድብ ወደዚህ ይላሉ። ስለዚህ ይቀረናል ብሎ ነው ፍንጭ ሰጡን ማለት ነው። ይቀርናል ገና ግን ያው የአቅም ጉዳይ ነው እንጂ እሱማ ያው ምን ችግር አለ? እነሱ ቀይ ባህርም የኛ ነው ይላሉ እኮ የትግራይ ቀይ ባህርን ያካተተ ትግራይ ሪፐብሊክ ብለው ነበር። ግን ብዙ ያው እንግዲህ የአቅም ጉዳይ ነው። ቲፒኤልኤፍ እንዳልከው በአደባባይ ይናገራል። በጣም ብዙ በርካታ አካባቢዎችን ያካተተች አንድ ትልቅ ትግራይ ሪፐብሊክ ያስቡ ነበረ። ያ እንግዲህ ዞሮ አጥፍቷቸዋል። ኢቭን የራሳቸው ሊቃውንቶቻቸው ራሱ እንግዲህ በልዩነት እየወጡ ነው። ተቆርሶ ሄደ መሬት የለም ብለዋል። ራሱ እኮ ተቆርሶ ሄደ መሬት የለም ማለት የትግራይ እንግዲህ ሉዓላዊ ግዛት ይላሉ። ደጋግመን እኛም ለመር ነው ሉዓላዊ ግዛት የሚለውን የትግራይ ወሰን ብለው ተከዜን ማዶ ነው የሚለው ነገር እንግዲህ ታሪካዊ ሂደቶች ይመሰክራሉና ተቆርሶ ሄደም የለም ሲሉ ዶክተር አብርሃም በላይ ከቲፒኤልኤፍ ሊቃን ሲጻረሩ ነው የምናያቸውና ብዙም የሚያስኬድ አይደለም። ይሄ በእንዲህ እንዳለ ግን ደሞዝ ቆሟል የሚል ነገር በጣም ጥሩ። ሁለተኛው እንግዲህ ይሄ እንግዲህ ትግራይ ላይ ከዚህ ቀደም የደሞዝ ጉዳይ በጣም አስፈሪ ነበረ። ቲፒኤልኤፍ የሚሄደውን ደሞዝ ለእንትኖች ለቲዲኤፍ ታጣቂዎች ነው የሚያውለው እንጂ መደበኛ የድጎማ የክልል በጀትን በተመለከተ ለሲቪል አስተዳደሩ አይደለም ዲስትሪቢዩት የሚያደርገው የሚል ነገር ነበርና መንግስትም እርምጃ ከወሰደ በኋላ አሁን ጉምጉምታዎች እየመጡ ነው።
የትግራይ ቴሌቪዥን ስራ ማቆም አድማ ጀምረዋል። ምክንያቱም የካቲት ወር ደሞዝ አልገባላቸውም። ካሁን በኋላ እንግዲህ የቴሌቪዥን ጣቢያው መቼ ደሞዝ እንደሚያገኝም አይታወቅም። ይሄ ወደ ህዝባዊ ማዕበል ወደ ህዝባዊ ቅዋሜ እንደሚነሳ ስለሚያውቅ ቲፒኤልኤፍ ቶሎ ወጥቶ በመግለጫ ነገሮችን ለማለዘብ ይሞክራል። ዛሬ መግለጫ ወጥቷል። የትግራይ ህዝብ የተራበ ነው የሚል ነገር ማለት ነው። በመሆኑም እንግዲህ ይሄ በደንብ እየታየ ነው ፊት ለፊቱ። ቲፒኤልኤፍ እንግዲህ ደሞዝ ከተያዘ የደሞዝ ጥያቄ ከማህበረሰቡ የሚነሳ ከሆነ የሚያስበውን ይሄ የጦርነት ፕሮጀክትም ራሱ አክቹዋሊ በእርግጥ ቲፒኤልኤፍ አቅዶና አልሞ ወደ ጦርነት ይገባል የሚል ድምዳሜ የለኝም፣ ልዩነት አለኝ። ምክንያቱም ያ ድምዳሜ የሚኖርህ እቅድ የሚኖርህ አቅም ሲኖር ነው እና ነገር ግን ለመተንኮስና ነገሮችን በኢንሰርጀንሲ የሆነ ችግር ሊፈጥር ይችላል። አሁን ስትመለከተው ምናልባት ማህበረሰቡ እንግዲህ የሚበላውን ያጣ ህዝብ መሪውን ይበላል እንደሚባለው በፕሮፌሰር መራራ አገላለጽ አሁን እንግዲህ ህዝቡ ላይ አካባቢ ያለው ጉምጉምታ በጣም እያደገ ነው። የትግራይ ቴሌቪዥን ዋነኛ የፕሮፓጋንዳ ልሳን ነው። እሱ ተዘጋ ማለት ብዙ ችግር ሊፈጠር ይችላል። ያው ድምፀ ወያኔ አለ አይ ቲንክ። አዎ እንግዲህ ምንድነው ትናንትናም ህወሓት በሰጠው መግለጫ ላይ ይህን ነው በዋነኝነት ደሞዙ እንደቆመና በጣም ችግር ውስጥ የትግራይ ህዝብ ችግር ውስጥ መሆኑን ነው የሚያነሳው። ነገር ግን ለምን ቆመ፣ ይህን ችግር እንዴት መፍታት ይቻላል የሚለውን ነገር ሲያመጡ አይታይም። የሚገርም ነገር ማለት ነው። እንግዲህ ጊዜያዊ አስተዳደሩ በፌዴራል መንግስቱ ተወክሎ የተላከው ስላክ ስራ ተሰጥቶታል። ምናልባት ይህን ስራ ይሄማ የእኛም ፖለቲካ የሚነካ ነገር ስለሆነ ወይ ደግሞ የሚያበላሽብን ስለሆነ በዚህ ጉዳይ ላይ እንደራደር የሚል አንድ ሀሳብ ማቅረብ ይቻል ነበር መጀመሪያ ላይ። ነገር ግን እንዳለ ወስዶ ይዞ እጄ ይፈጽማለሁ ካለ በኋላ አንዱን ለመፈጸም ፈቃደኛ አልሆነም። ኢንክሉዲንግ አሁን የሚካሄደው ምርጫ ትግራይ ክልል ውስጥ ምርጫ የለም። ይሄ አሁን ትልቅዬው በቃ ምንድን ነው ማለት ነው ሌጂቲሜሲውን የመንግስትን ሌጂቲሜሲ ማሳጣት ነው። ያሳጣ መንግስት እንዴት በጀት ይሰጣል? እሺ መንግስት በጀት ሲከለክልስ ምንድን ነው ቀጥሎ ሊመጣ የሚችለው? እንዲህ በመግለጫ በጀት ማስለቀቅ ይቻላል ወይስ ጨክኖ ይዋጋል? ለመዋጋትስ ከሆነ አቂሙ ይኖራል ወይ? እሱም ነገር አንድ ነገር ብዙ ነገር ነው። አሁን ተያይዞ የሚመጡ ነገሮች ማለት ነው። ለምንድን ነው አሁን እሺ ደሞዝ ቆመ? ደሞዝ ቆመበት ምክንያቱ የመንግስትን ኦርደር አልቀበልም ስላልክ የመንግስትን ኦርደር የማትቀበል ከሆነ በጀት አይሰጥም። እሱም ሶፍት ፓወር ነው የሚጠቀምብህ። የግድ ነው ምንም ማድረግ ስለማይቻል ማለት ነው። የዛ አካባቢ ያለው እንግዲህ የመንግስት የበላይነት ራሱ የለም ቃለ ትግራይ ውስጥ እኮ መንግስት የለም። ኦልሞስት ማለት በጀት ይለቀቃል እንጂ መከላከያ እነሱን አስፈቅደን የምትገባው በቃ እነሱ እኮ ሞኖፖሊ ቫይረስ እኮ የቲፒኤልኤፍ ነው። አዎ ከዛም በላይ ደግሞ አገሪቷ ውስጥ የሚደረገው ምርጫውን ሀገራዊ ምርጫ ሊካሄድ ነዋል። ምርጫ የሚባል ነገር እኛ ጋር የለም አሉ። ስለዚህ የበጀቱ ቀን ነው ወይ ኢትዮጵያ አካል የምትሆነው? የበጀቱ ቀን ነው ወይ ከፌዴራል መንግስት ጋር ተነጋግረ እንደምትሰራ እንትን የምትሆነው? ይሄ ስታረግ በጀት እንደሚቆም ካወቅ ይህንን ስለመሸፈን ደግሞ ምንድን ነው ያዘጋጁት ነገር ነው አሁን ጥያቄ የሚሆነው ነገር። እንዲህ በመግለጫ በጀት ማስለቀቅ ይቻላል ወይስ ጦርነት ከፍታሉ ነው ጥያቄው። አዎ ደግሞ ኢንሰርጀንት ግሩፕ ቢሆኑ ችግር የለውም። አሁን ግን ጀስት አክቲንግ እንደዛ ነው ያደረጉት ያለው ነው ማለት መንግስት በጀት ለቀቀለ ማለት በቃ ሌጋል ቦዲ ነው። ሌጋል ቦዲ ነው። ስለዚህ ሌጋል ቦዲ ሆነ መብት እየጠየቅ ማለት ነው ግዴታን የማትወጣ ከሆነ ብዙ ፓራዶክስ አለው። እሱን ነው የምልህ ነገር ወይ ለይቶላቸው ይሄን መንግስት ማስወገድ አለብን፣ ይሄ መንግስት ካልተወገደ ምንም አይነት ሰላም የለም ብሎ ሌሎች ኃይሎች እንደሚያደርጉ በይፋ እንደዛ አይነት እንቅስቃሴ ውስጥ መግባት። አይ ደግሞ በቃ አሁን ያለውን ችግራችንን በድርድር ፈተነዋል ያለውን ነገር እያሻሻልን እንሄዳለን በሚል ነገር ተማምነ የሚሆኑ ነገሮችን እያስተካከልክ መሄድ አለብህ። ያንም ማድረግ አይፈልጉም። ስለዚህ እነዚህ ሰዎች ራሳቸው የተምታታባቸው ነው ወይስ በትክክል ከየት ወዴት እንደሚሄዱ ያውቃሉ? ለምን መሰለኝ ጥያቄ ነው የማነሳው ነገር ማለት ነው። በጀቱ ሲቆም ቀጣይ ትግራይ ክልል አሁንም እንደሚሆነው ነገር እንደሚሆን መንግስት ስራ ይቆማል። ያው እነሱ ልሳን አለ ድምፀ ወያኔ የሚባለው የተለያየ ተቋማቶች አሉ ስራ የሚያቆሙት ማለት ነው። ኤክሰፕት ምን የወታደራዊ ክንፉና የድርጅቱ ክንፍ ከሆነ ውጪ የመንግስትን ስራ የሚጋሰሉ እንዳለ ይቆማል ማለት ነው። ይሄ ሲቆም ምንድነው ማጣፊያችን? ይሄ ሲቆም እዛ ጋር የማይነሳን ጥያቄ እንዳይነሳብን ምንድነው የምናደርገው የሚለውን ነገር አስበዋል ወይ ወይስ ውር ድንብር ነው የሚንቀሳቀሱት የሚለውን ነገር ነው እንድታይ ፈልግ። ቢያስቡ ኖሮ እኮ 1 ሚሊዮን ህዝብ የሚያስጨርስ እኮ ጦርነት ራሱ አይካሄድም ነበር። ምን ያው ታውቃቸዋለህ ማለት ኦልሬዲ ማሰብ ያቆሙ ናቸው የቲፒኤልኤፍ አጠቃላይ ሊቃን። እኔ እንዳልኩ ምርጫ ስትራሱ ራያ አካባቢ እኮ ወልቃይትና ራያ ይካሄድ የሚል ውሳኔ ሲወሰንም ራያ እኮ መከላከያ ካልገባ ራሱ መካሄድ አይችልም ራሱ ራያ። ምክንያቱም መከላከያ ወጥቷል፣ ኮማንዶ ፖስቱ ወጥቷል።
እና ሊያረጉ የሚችሉት ነገር እንዳልከው ችግር እየፈጠሩ የዓለም አቀፍ ተቋማትን ፕሬዠር እየተጠቀሙ የሚፈልጉትን ነገር ለማድረግ ነው አሁን የሚጥሩት ማለት ነው። በየጊዜው ደብዳቤ የሚልኩት እኮ ለኤዩ ለኢዩ ለዓለም አቀፍ ኮሚኒቲው ነው። እና ከመንግስት ጋር ያለን ክር ብቸኛው ፕሪቶሪያ ስምምነት ነው። ይሄ ህገ መንግስት ምናምን ስቴት መዋቅር የሚባል ነገር አይሰራም። ስለዚህ ህገ መንግስት አታምጡብን የሚል ነገር ያነሳሉ። ፓርላማም አባል አይደለንም ይላሉ። መልካም እንግዲህ ውድ አድማጭ ተመልካቾቻችን እናንተም በዚህ አጋጣሚ በዚህ ጉዳይ ላይ በዶክተር አብርሃም በላይ አቋም ላይም እንደዚሁም ደግሞ የትግራይ አሁናዊ ሁኔታ ከደሞዙ ጋር ተያይዞ መንግስት መስሪያ ቤቶች የተዘጉ ስራዎች የቆሙ መሆናቸውን ምን ይዞ ሊመጣ ይችላል የሚለው ጉዳይ ላይ የየራሳችሁን ሀሳብ እንድሰጡን እየጠየቅን ወደ ሁለተኛ አጀንዳችን እንግዲህ ሁለተኛ አጀንዳችን የራሽያው ፕሬዝዳንት እንግዲህ ፑቲን ወደ ኢትዮጵያ ደውሏል። ከጠቅላይ ሚኒስትሩ ጋር በስልክ ውይይት አካሂዷል። ጠቅላይ ሚኒስትሩን ድፍን ባለ ሁኔታ ጠቃሚና ገንቢ የሆነ ውይይት አድርገናል የሚል ነገር አመጡ። ከዛ በኋላ እንዳውም ፑቲን ዋናው እዚህ ደቡብ ክልል ጋሞ ዞን ጋሞ ዙሪያ ወረዳ ውስጥ ጋጮ ባባ ላይ በመሬት መንሸራተት ምክንያት ህይወታቸውን ላጡ ዜጎችን አስመልክቶ የተሰማቸውን ሀዘን መግለጫን እንትን ብለዋል። እንግዲህ ግን ዋናው ነገር እስቲ በደንብ የቱርኩ ጣይብ ኤርዶጋን መጡ፣ የእስራኤሉ ፕሬዝዳንት መጡ። ከቅርብ ጊዜ ወዲህ ዓለም ላይ ተጽዕኖ ፈጣሪ የሆኑ መሪዎች የሂንዱ ሰውዬ መጡ። ብዙ መሪዎች ወደ ኢትዮጵያ እየመጡ ነው። በዛው ልክ ደግሞ ከዚህ ከገልፍ ስቴት ጋራም በተለይ ዩኤኢ ጋራ በጣም የጠነከረ ግንኙነት ውስጥ እየገባን ያለንበት ሁኔታ ነው ያለው። አልፎም ተርፎ በዚህ ጦርነት ውስጥ የኢትዮጵያ ጠቅላይ ሚኒስትር ህይወታቸው ሽጦ ማለት ትችላለህ። ማንም ርስኪ በማይወስድበት ሰዓት ላይ የኢራን ሚሳይል የሚዘንብባት ሀገር ዩኤኢ ጋር ሄዱበት ሁኔታ አለ። ምንድነው ኢትዮጵያን ድሮ ከነበረው ነገር የተለየ አርጎ የነዚህ ገናናና የዓለም መሪዎች ጋር አይን ውስጥ እንዲገባ ያደረጋት? የአሜሪካ ከፍተኛ ባለስልጣኖች በተደጋጋሚ ይደውላሉ። ምንድነው እሱ ነገር የተፈጠረው ነገር? ወይስ ዓለም ላይ አዲስ ኦርደር መጥቶ መናጋት መጥቶ ሁሉም የራሱን የተሻለ ብሎ የሚያስባትን አንከር ስቴቶችን እየሰበሰበ ነው ያለው? በዛ ሂደት ውስጥ ከቀንዱ ላይ የተሻለ ሀገር የምትባል ኢትዮጵያ ስለምትሆን ኢትዮጵያን የሚፈልግ ነገር ነው ያለው ወይስ ምንድነው? እስቲ አንድምታው ከሚነግሩን በላይ ነው። ገብቶሃል አይደል? ሲነግሩን ስለ ሴኩሪቲ ያወራ ይሏል፣ ሲነግሩን ስለ በጋራ ልማት መበልጸግ ያወራን ነው የሚሉ ዝርዝር አይነግሩህም። ግን አንድ የሆነ ነገር እየሆነ ያለ ነገር ግን ያዳለ ያሳውቃል፣ ያሳብቃል። እሱ ነገር ምንድነው? እስቲ የተረዳ ሀሳብ ካለ እዚህ ላይ። እሺ አማን፣ እንግዲህ ከዚህ ቀደምም የአሜሪካው እንግዲህ ማርኮ ሩቢዮ በስልክ ከጠቅላይ ሚኒስትሩ ጋር አውርተዋል። እንግዲህ አሜሪካ ማለት ምዕራቡን ነው የምትወክለው። አሁን ደግሞ ፑቲን በስልክ በሚያወሩበት ጊዜ ምስራቁን ወይም ደግሞ የፑቲን አጠቃላይ ብሎክን ይወክላል ብለን እንውሰድ። ፑቲን ለምን ደወሉ ብለህ ስታስቀምጥ እንግዲህ ከሚነገረው በላይ ያው ክሬምሊንም አውጥቷል። ከኢትዮጵያ ጋር ያለንን በጸጥታ ጉዳይ በተለያዩ በኢኮኖሚ ዘርፍ ተወያይተናል የሚል ነገር ነው። አሁን ኢትዮጵያና ማነው ሩሲያ ያላቸው ግንኙነት ስትመለከት ብሪክስ የሚባለው ነገር አለ አይደል? የብሪክስ አባል ናቸው። ኢትዮጵያ ደግሞ የኤዩ መቀመጫ ነች። ግን እንዲህም ሆኖ የአሜሪካንም ኦልሬዲ ከኢትዮጵያ ጋር ያላቸውን ግንኙነት ማጠናከር ይፈልጋሉ። ምዕራባውያኖችም ምስራቃውያኖችም እንዲሁም ደግሞ ህንድም ቻይናም ሁሉም አሉ የሚል ነገር ነው። ሁለት ሶስት ነገሮችን ማነሳት ይቻላል። አንደኛ አሁን ያለንበት የኢራ ልክ እንደ ቀዝቃዛው ጦርነት ሁለት ብሎክ አይደለም ያለው። በፊት ያለው ሁለት ብሎክ ነበረ። ምንድነው? አሜሪካ አለች። አሜሪካ የምትመራው የምዕራባውያን ኃይል አለ። ከዛ ደግሞ የሶቪየት ህብረት የምትመራው የምዕራባውያን ኃይል አለ። አሁን ቀጠና ምንድነው የጂኦፖለቲካል አስተላለፉ ትንሽ ወደ ኮምፕሌክስ ሆናል። ማለት የተለያዩ ኃይሎችም የራሳቸውን አቅም እያዳበሩ ወደ የቀጠናው ያላቸውን ተጽዕኖ እየጨመሩ ነው። ለምሳሌ የገልፍ ስቴቶች አልነበሩም በቀዝቃዛ ጦርነት። እነ ቱርክ የራሳቸው የሆነ የጂኦፖለቲካል ኢንተረስት አላቸው። ኢራን ራሱ ብቻዋን ከገልፍ ስቴት ነጥላት ኢራንን ለብቻ ራሱ መውሰድ ትችላለህ ማለት ነው። ስለዚህ ምንድነው ያለው? በየቀጠና ያሉትን የፖለቲካል ኢንተረስቶች ለራሳቸው ለሀገራቸው ጥቅም ከማሳደግ አንጻር የተለያዩ ሀገራት እንግዲህ የራሳቸውን ፍላጎት ሲያንጸባርቁ ታያለህ። በተለይ አሁን ያለንበት እኛ ደግሞ ቀጠና ደግሞ የትርምስ ቀጠና ነው። አንድ ጠንካራ የሆነ ኔሽን ስቴት የለም እዚህ አካባቢ። ሱዳን ተመልከት፣ ፌልድ ስቴት ሆናለች፣ ኦልሬዲ ፍራጃይል ስቴት ነች። ኤርትራ በጣም ደካማ ሀገርና ክሎዝድ ስቴት ነች። ኬንያ ብትወስድ ደግሞ ኬንያ ደግሞ ሚሊተሪሊ ዊክ ናት።
ትራክ ሪከርዷን ስትመለከት ልክ በጸጥታ ጉዳይ እንደ ኢትዮጵያ ጥንካሬ ሊኖራት አይችልም። ስለዚህ ኢትዮጵያ ምንም እንኳን ውስጣዊ ቀውስ ይኖርባትም ግጭት አለ እናውቃለን። አማራ ክልል መጠነ ሰፊ ግጭት አለ። ቲፒኤልኤፍ የሚቆጣጠራት ትግራይ ፌዴራል መንግስቱ ሙሉ ለሙሉ ኮንትሮል አላደረገውም። ሞኖፖሊ ቫይለንስ እንደውም በወያኔ ጊዜ ከነበረው በጣም የቀነሰበት ነው። ግን ስቲል የዓለም አቀፍ ሀገራት ተቋማት ጠንካራ ሀገራት ወደ ኢትዮጵያ ጋር የመቅረብ ሁኔታ አለ ነው። እንግዲህ ኢትዮጵያ የዚህ የቀጠናው አንከር ስቴት ነች፣ ወደድንም ጠላንም። ይህ ስንል ኢንተርናል ፕሮብሌም የለም እያልን አይደለም። መንግስት ሙሉ ለሙሉ አቅሙን ተጠቅሞ ሀገሪቷን እያስተዳደረ ነው እያልን አይደለም። በዚህ በመንግስት ባለው በጣም በተዳከመ እንኳን አቋም እንኳን ኢትዮጵያ እንደ አንከር ስቴት ትቆጠራለች። ከምን አንጻር? ህዝብ ብዛት ትመለከታለህ፣ ሪሶርስ አለን። ከዚህ ባሻገር ደግሞ ግድቡ ራሱ ቀላል አለን። በነገራችን ላይ ኢኮኖሚካሊ ያለው ቤኔፊት ማለት ነው። ሌላ ደግሞ አሁን ኢትዮጵያ እዚህ ከሲ አክሰስ ጋር በተያያዘ የምታራምደው የፖለቲካ ኢንትረስት አለ እና ከኢትዮጵያ ጋር ተጎዳኝቶ እዚህ አካባቢ ያለውን ትርምስ ኮንትሮል ለማድረግ ሌላ አማራጭ ሀገር ስለሌለ ነው። አሁን ኢራን የፈጠረችው ቀውስ አለ በዚህ በሆርሙዝ አካባቢ። እዚህ ደግሞ ኢንዲያ ኦሽን ሬድ ሲ ያለውን ደግሞ ቀውስ ኮንትሮል ለማድረግ አማራጭ ሀገር ብቸኛ ሀገር ልትሆን የምችለው አንከር ስቴት ልትሆን የምችለው ኢትዮጵያ ነች እና ኢትዮጵያን ደግሞ አቅም ማሳደግ ያስፈልጋል። ደግሞ እንደዛ ለማ እንድትሆን ከተፈለገ አቅም ማሳደግ አንዳንድ እንደውም ምንድነው ተቃዋሚዎች አይ የብልጽግና መንግስት ይሄ ጦርነት ትልቅ ሲሳይ አግኝቻለሁ እያለ በአደባባይ እየተናገረ ነው። እነዚህ ባብል መንደምን ወደ የመን ሄደውን አጠቃላይ ሰርጥ ኮንትሮል ልናደርግ ነው እያለ ነው። ነገር ግን ሀገር ውስጥ ያለውን ከአዲስ አበባ እስከ አዲግራት ያለውን መንገድ እንኳን መቆጣጠር አይችልም ብለው ሲተቹ ሰምቻለሁ። የመንግስት የሚቃወሙ አሁን ይሄ ኮንቴክስት በኮንቴክስት መታየት ያለበት ወደ ሲ አክሰስ አካባቢ ኢትዮጵያ እዛ ውስጥ አካባቢ ኃይል ሆና ስትገባ ኢትዮጵያ አይደለም ብቻ የምትገባው እኮ እስራኤል አለች፣ አሜሪካ አለች፣ የበለጸጉት ሀገር አሉ እና የሆነ አሊያንስ ነገር ነው እንደ ጥምር ብሎክ ነገር ነው የሚገባው እዛ ውስጥ እንጂ አገር ውስጥ ያለውን ፕሮብሌም በዛ መነጽር ራሱ ኢቫሉዌት ማድረግ ፎልስ አናሎጂ ነው ለኔ። ያ የተለየ አውድ ነው ያለው ማለት ነው ምዕራባውያኖች የሚፈልጉት ነገር እና የአንከር ስቴት የሚለው ከዛ አንጻር ነው እንጂ እኔ ካለን እንግዲህ የውስጥ ጣጣ ውስጥ ችግር የኢኮኖሚ ድቀት የፖለቲካ ድቀት ስትመለከት እንዴት ኢትዮጵያ ለምን ተፈለገች የሚለው ነገር በብዙ አውድ መታየት አለበት፣ በብዙ ኮንቴክስት ነው መታየት አለበት። መልካም። ከዚሁ ጋር ተያይዞ እንግዲህ አሁን አንተ ያለ ጥሩ ነገር አንስተሃል። ሀገር ውስጥ ያለው የሰላም ሁኔታ ባልተፈጠረበት ሁኔታ ውጭ ሄዶ ሌላ ነገር መጨመር አሁን መዋቅሩ ውስጥ ራሱ ችግር ባለበት ወደ መዋቅሩ የሚገባ አዲስ አካል ማምጣት ይቻላል ወይ? ይሄ የሚቻል ነገር አይደለም። የቆጡን አውርድ ብላ የብብቷን ጣለች እንደሚል። አዎ መዋቅሩ ራሱ የተረጋጋ አይደለም የሚል ነገር ነው የሚያነሱት which is ውሃ ሊቋጠር የሚችል ነገር ነው። ግን አሁን አንተ የምትለው ይሄ እነዚህ እነ ባብል መንደብልን ጉዳይ እነ እስራኤልን እና አሜሪካን በመተማመን ሁኔታ እስቲ እሱን እንውሰደውና አሁን ባሉበት ሁኔታ አሁን የትራምፕን ለቅሶ ስታይ ማለት ነው ምንድነው ትራምፕ እያሉ ያሉት አግዙን አፋውቶን አግዙን እያሉ ያሉት አግዙን ብሎ የጠሯቸው ያሉ ሀገራቶች ለማገዝ ፍቃደኛ ነው። አንድ የሚያዙ ሁለተኛ አሜሪካ እና እስራኤል አንድ ላይ ሆኖ ኢራንን ማንበርከክ የማይችሉበትና ሌላ አጋዥ ከዛም አልፎ ተርፎ ኔቶን እስከመጥራት ድረስ እየተገቡ ነው ያሉት። እዚህ ውስጥ ያሉ የተጠሩት ኃይላቶች ፍቃደኛ ሆኖ ወደ ይገዛው መግባት የማይችሉ ከሆነ ኔቶ ፍቃደኛ ሆኖ በውሳኔ ወደዚህ ሂደት ውስጥ መግባት የማይችል ከሆነ የኢራን ጉዳይ ራሱ በንጥልጥል በሚቀርበት ሁኔታ የዚህ የባቢሎን መንደብልን ጉዳይ ማሳካት የሚቻልበት እድልስ ይኖራል ወይ? አንደኛውን እኮ ሳታረጋጋ ወደ ሌላው የምትሄድበት ሁኔታ የለም። እዛም እዚህም እናበጣብጥ ካልሆነ በስተቀር ማለት ነው። ከዛ አንፃር ግሩም ነው። እንደውም ኢራን ምን ብላለች? የሆርሙዝ ሰርጥን እኛ የከለከለው ለኢራንና ለእስራኤልና ለአሜሪካ ብቻ ነው እንጂ ሌላው እንደፈለገ ማለፍ ይችላል የሚል ነገር ነው። አሜሪካ ስቲል እገዛ እየፈለገች ነው። ምክንያቱም የኢራን አቅም ቀላል አይደለም። እንግዲህ እዛ አካባቢ ያለው ኮንትሮል ማድረግ ያልቻሉ ወደዚህ አካባቢ እንዴት ይመጣሉ የሚል ነገር ነው። አሁን እኮ ሀውቲ እርምጃ ከወሰደ በጣም አደጋ አለው ነው። ስለዚህ አሊያንስ ያስፈልጋል ነው። ትልቁ ችግር እዚህ አካባቢ ባብል መንደብ እንደምታውቀው ዋናው ችግር ምንድነው? ከየመን የሚነሳ ቅዋሜ ነው ወይም ደግሞ አይደለ እንትን ነው የነፍጥ ትግል ነው። በዛ አካባቢ ያለውን እስካሁን የሚገርመኝ እንደውም ሀውቲ ምንም እርምጃ እኮ አልወሰደም። በአደባባይ ራሱ ያለውን ድጋፍም አላሳየም። ይሄ ራሱ በጣም መመርመር አለበት። ለምንድነው ያንን እዛ አካባቢ የተፈጠሩ የፖለቲካ ትርምስ እንደ መልካም አጋጣሚ ተጠቅሞ መረበሻ ሊጀምረው ለምንድነው? እሱ ራሱ በደንብ መመርመር አለበት።
የሰርቫይቫል ጉዳይ ስለሚሆን የምዕራባውያኖቹ እንትን ግብረ መልስ የማያዳግም ሊሆን ይችላል የሚልም አንድ መመልከት እንችላለን። ሁለተኛ ደግሞ ኢትዮጵያ ኦፖርቹኒቲውን ልታገኝ ትችላለች ያልኩ ቅድም ምንድነው እዚህ አካባቢ ካሉ ወታደራዊ በሆነ መልኩ ቋንቋ ስናወራ እንግዲህ አክሰስ አካባቢ ያለውን ሴኩሪቲ ለማስጠበቅ እነሱ በቴክኖሎጂ በፋይናንስ በብዙ ነገር ይደግፈው የኛን ሶልጀሮች የአቅም ማሳደግ ነገር ሰርተው ኢትዮጵያን መጠቀም ትልቅ አቅም ይፈጥራል። ኢትዮጵያም ደግሞ በጊቭ ኤንድ ቴክ አድቫንቴጁን ታገኛለች የሚል ነገር ከዛ አንፃር ነው ያልኩ ያለው። እርግጥ ነው እንግዲህ እዚህ ቀጠና አካባቢ ያሉትም ከኢራን ጋር ላለመሆን በጣም እየጣሩ ነው ያሉት ከኤርትራ በቀር። ምናልባት ሰሞኑን አንድ የሆነ ውይይት ላይ አንስተን ነበር። የሱዳን ውስጥ ያለ ጀነራል ወይ ያነሱ የሙስሊም ብራዘርሁድ አባል የሆነ አንድ ጀነራል ኢራን ጥሪ የምታደርግልን ከሆነ ኢራን እንትን ለማለት በእግረኛ ጦር እንገባለን የሚል ነገር አንስቶ ነበር። ይሄ ነገር የግሉ ሐሳብ አይደለም የአልቡራን ሐሳብ ነው የሚል ነገር በብዙ ሚዲያዎች ላይ ሲነሳ ነበር። አልቡራን በቀጥታ የኢራን ወገን መሆናቸውን ገለጹ። ለዚህ ነገር ደግሞ ዋጋ ይከፍላሉ የሚል ነገር ሲነሳ ነበር። አሁን ምንድነው ነው ትላንትና አልቡራን ይሄንን ጀነራል ቁጥጥር ስር አውሏል። አሁን እንግዲህ ቁጥጥር ላይ ስር ላይ ያሉበት ምክንያቱ ይሄ ጀነራል የራሱ ከኛ አቋም ውጪ የሆነውን ነገር ነው የተገናገረው ብሎን ነገር እሳቸው ጀነራሉ ስላሰሩት ሙስሊም ብራዘርሁድ ከሽብርተኝነት ይወጣል ማለት አይቻልም። ሁለተኛ ነገር ደግሞ ከሱ ጋር እየሰራ ከሙስሊም ብራዘርሁድ ጋር እየሰራ አልቡራን ታማኝ ለምዕራባውያን ታማኝ ኃይል ሆኖ ይወሰዳል ማለትም አይቻልም። ጠላት መሆኑ ታርጌት ተደርጓል። እሳቸው ግን እቺን ነገር ለመቀነስ ሲሉ ይሄን እርምጃ የወሰዱበት ሁኔታ ነው ያለው። ወደ መጨረሻው አጀንዳችን እንሄዳለን። የመጨረሻው አጀንዳ እንግዲህ ሰሞኑን ኢራን ኔታንያሁን ገድያለሁ የሚል ነገር ስትናገር ነበር። ግልጽ ግን ያለ ነገር አልሆነም። መረጃ ልክ እንዳያቶላ ሆኖ በይፋ የወጣው ነገር የለም። ከእስራኤል በኩልም መልስ አይሰጥም። እንዳውም የሆነ ንግግር ላይ ኔታንያሁን የሚናገሩትን በኤአይ የተሰራ ሁሉ የተለቀቀበት ሁኔታ አለ። አሁን ግን አዲስ ነገር የመጣች ምንድነው ኔታንያሁን አልሞቱም የሚል ነገር መጣ። አልሞቱም ምን አመጣ? እውነት የኢራን ታርጌት ሆኗል ማለት ነው ወይ? ኖርማልና ስራቸው ላይ ያሉ ከሆነና ምናምን አልሞቱም ብሎ ነገር ያልተጎዱ ከሆነ አልሞቱም ብሎ ነገር ለምንድነው ማብራሪያ ውስጥ እንዲካተት ተፈልገው ነገር እስቲ እዛ ላይ ሐሳብ ካለ አልበላሽን ምን አመጣው የሚባለው አብዛኛው ጊዜ እንግዲህ ባለፈውም እኛ በተወሰነ ደረጃ ኦፊሳቸውን ኢራን ሚሳኤል ታርጌት አድርጎ አውድሞታል የሚል ነገር ነው። አሁንም በአካል አልታዩም። ስቲል በማህበራዊ ሚዲያ የሚስተጋባው ውሸት ነው፣ ደህና ናቸው የሚል ነገር ተናግረዋል። ሚዲያው ማለት ነው ለማረጋጋት ይሄን ነገር ተናግረዋል። በእርግጥ እንግዲህ እርሳቸውን ታርጌት ያደረገ እርሳቸው ላይ በትክክል አደጋ አድርሳ ከሆነ ኢራን በጣም የውስብስብ የሆነ ኦልሬዲ የስለላ መዋቅር አላት ማለት ነው፣ ልክ እንደ ሞሳድ። እሷም ሁለተኛ አሁን እንደውም የሚሳኤል ማዕበል ላዘንብ ነው ብላለች። ዛሬ የሚሳኤል ማዕበል ላዘንብ ነው ወደ ኢራን በደንብ ተዘጋጅቻለሁ ብላለች። ኢራን ደግሞ ሞክሩት ብላለች። ምንድነው ይሄ ባህር ኃይል አካባቢ ያለውን ነገር እንደውም አልጀመርነውም፣ ከመጣችሁ ዋጋችሁን ታገኛላችሁ ብለዋል። እና የኔታንያሁ ጉዳይ እንግዲህ ማስተባበያው በአብዛኛው ጊዜ ከዚህ ማህበራዊ ሚዲያ ያመጣው ጫና ታሳቢ አድርገው አንዳንድ የዓለም አቀፍ ድርጅቶ የዓለም አቀፍ የሚዲያ ተቋማት ዘግበውታል። ስለዚህ ያው ህዝብንም ከማረጋጋት አንፃር ይመስለኛል ይሄን ነገር የተናገሩት። መልካም እንግዲህ አሜሪካም አንድ ደሴት ላይ ከፍተኛ ነዳጅ ምርት ያለባት የኢራን ደሴትን እንግዲህ ደብድባለች። ከፍተኛ ጉዳት እንዳደረሰችባትም እየተገለጸ ነው የሚገኘው። እንደዚሁም ደግሞ አሜሪካ በእግረኛ ጦር ለመግባትም ዝግጅት እያደረገች የኢራን ጉዳይ እየተወሳሰበ ነው። በእግረኛ ለመግባትም ዝግጅት እያደረገች መሆኑም አንዳንድ ምንጮች ይወጡ ነው። እንግዲህ ምን ይዞ ይመጣል የኢራን እስራኤል አሜሪካ ጦርነት ምን ደረጃ ላይ ደርሳል የሚለውን ነገር እየተከታተልን እንግዲህ ለአድማጭ ተመልካቾቻችን ግልጽ የምናደርገው ይሆናል። የዛሬውን በዚሁ እናጠቃለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ